እንዴት ይመጣልሻል? ህዝብ እያየሽ በምን አይነት ፖዚሽን? ኪዲ መጣች። ኧረ አትቀበያት። ኪዲ ውጪ። ኪዲ ውጪ። ብልግና አታውሪ። ታይ ምን አወራው እንዴ? ታይ ስለ ወሲባዊ አይነት ነገሮች እንዳታወሪሽ። እሺ እንዴ ራስሽን ጠብቂ። እሺ ማሬ ከቀንጅቦች ራስሽን ጠብቂ። ይበሉሽ። ቀንጅቦች ከቦኛል። ሁሌ መታ በቃ ጥሩ ለመምሰል አክት ታደርጋለች። አሁን እንደ ኪዲ አወራር ከሆነ እኔ በጣም ባለጌ ልጅ ፍሬ በጣም ኧረ አንተና ፍሬን ሁሌ እንደዚህ አንድ ብላት ፍሬን ሲጀመር ልበጥብጣቸው ብዬ ነው የመጣሁት። አንተ አልጫወትም ጌም ቶፒክ አለኝ ምናምን ብለህ አይደል እንዲወጣሁ ሲጀመር። አሁን ምን ልሰራ? ቶፒኬን ፍሬ እየነገረችኝ ነው። የህይወት ድሪሟን እየነገረችኝ ነው። ትልቅ አቺቭመንቷን እየነገረችኝ ነው። እሺ በሉ ቻው። ተአውሩ መስማት ትፈልጊያለሽ? በህይወቷ ትልቅ ማድረግ የምትፈልገውን ነገር ማርያምን። እሺ ማርያምን አላለችም። አልደግመውም። ግደለኝ። ልታስባረረኝ ነው እንዴ? እሺ በቃ ኪዲ ውጪ በቃ። እሺ ቻው ኪዲ። ቆይ ትመጣለች መልሳ ደግሞ ዙራ ትመጣለች። አሁን ፍሬ ግን አሁን ወንድም እህት ቤተሰብ አለሽ? የለኝም። አሁን በአካል ሰው ሲያገኝሽ እርግጠኛ ነኝ በጣም ታፍሪያለሽ። ሻይ ነው የምትመስይ። አዎ በጣም ነው ማፍረው። ሰው ሲያገኘኝ መንገድ ላይ በጣም ነው ማፍረው። የሆነ ሲያወሩሽ ራሱ የምትሽኮረመሚ ነው የሚመስለኝ። አዎ ይሄ ጸባይ አለብኝ ማርያምን በጣም ነው ማፍረው። ታዲያ እንደዚህ ሆኖ እንዴት ነው ቢሽ ዳር ማድረግ የምትችይው? እጠጣለሁ። አልኮል አለ፣ ተኪላ። የምሬን እኮ ነው፣ ምኞቴን እኮ ነው የነገርኩህ ሞዬ። ተኪላ ነው፣ ተኪላ ሻት። ወንድ ልጅ ትልቁ ምኞቱ ገንዘብ ማግኘት፣ ገንዘብ የሚያገኘው ደግሞ ቤተሰብ ለመመስረት፣ ልጅ ለመውለድ፣ ደስ የሚል የቤተሰብ ምንድን ነው ፍቅር ያለበት ቤተሰብ መምራት ነው ትልቁ ድሪሙ። ያ አንቺ አሁን በግልጽ አወጣሹ እንጂ የአብዛኛው ሴት ትልቁ ምኞቷ ይሄ ነው። ፋንሲ የሆነ ሆቴል ሄዶ መደከል። የምሬ ነው የምላችሁ። ሴቶችን እስቲ ጠይቋቸው፣ እንደ ፍሬ በግልጽ ላይ ያወሩት ይችላሉ። አሁን ፍሬ ቢሽ ዳር ማረግ ነው በጣም ትልቁ ድሪሜ ያለች የህይወቷ። የአብዛኛው ሴቶች ውስጥ ድሪማቸው ሃኒሙናቸውን ዱባይ ማሳለፍ፣ ዛንዚባር ማሳለፍ፣ ባንኮክ መሄድ። ትልቁ ድሪማቸው ፎቅ ላይ መዋሰብ፣ ምድር ላይ መዋሰብ፣ ከሃኒሙን ጋር ከወንድ ጋር የተያያዘ ነው። ለዚህ ነው እንደዚህ አይነት ድሪም ያላት ሴት ጋር ገብተህ አንተ ህይወት ላይ ያለውን ገንዘብ ዝም ብለህ ትጨርሳለህ። ድሪሟን አታሟላላትም፣ አንተም ትደህያለህ። ከዛም በኋላ እሷም ትተሃት ሄዳለች። ስለዚህ መጀመሪያ ገንዘብ ይኖርል። የሴት ልጅ እኔ አሁን የፍሬን ድሪም ላሟላላ የምችለው ገንዘብ ሲኖረኝ ብቻ ነው አይደል? ግን እኮ ገንዘብ ፍቅርን አይገዛም እኮ ውዴ። እመቤቴን እኔ አፍቅሬ ስላየሁት ነው ሞይኒ። እኔ በህይወቴ ያፈቀርኩት ድሃ ነው። ከኔ ባሰ ድሃን ያፈቀርኩት። እዚህ ጋር ጀርመን ቁጭ ብዬ ሞልቲ ሚሊዮኔር መጥበስ ይችላለሁ። እዚህ ግን እኔ ድሃን የጠበስኩት እንደኔ ድሃ። ወንድና ሴት ብር ደስታን አይገዛም። ግን የወንድና የሴት ኑሮ ይለያያል ፍሬ። እንዴት? ወንድ ልጅ እርግጠኛ ነኝ አንቺ የወደድሽው ወንድ ልጅ ምንም ሳያረግልሽ ወይ ከመሬት ተነስተሽ አትወጂም። ሴቶች እንደዛ ይወዱ። አልጋ ላይ ስለተመቸኝ ነው። የአልጋው ሊመችሽ ይችላል፣ ግን አልጋ ቦታ የደረስሽው መጀመሪያ ወንድ ልጅ ለመውደድ መስጠት አለበት። መስጠት ስልሽ ገንዘብ ብቻ አይደለም፣ የሆነ ነገር መስጠት አለበት። ወይ ፍቅር መስጠት አለበት፣ ወይ እውቀቱን መስጠት አለበት፣ ወይ ገንዘቡን መስጠት አለበት፣ ወይ ችሎታውን ክህሎቱን መስጠት አለበት። በሚኒት ያንን ክህሎት ወይ ደግሞ ችሎታ ገንዘብ መስጠት ያቆመ ቀን ፍቅራቸው ያልቃል። አሁን ለምሳሌ እንዳልሽው አንቺ በጣም የምትወጂው ልጅ የወደድሽበት ምክንያት ምንድን ነው? አልጋ ላይ ስላስደሰተሽ። አንድ ቀን ይህ ልጅ አደጋ ደርሶበት እቃው ሽባ ቢሆን አብረሽው አትቆይም። አልቆይም እንዴ? እቃው ካልሰራ ምን ያደርግልኛል? ወንድ ልጅ ዋናው እቃው አይደለ እንዴ?
ተንገበገብ። እውነት እናውራ ከተባለ እውነት ነው የማወራው። ሚኪዬ እውነት እኮ ነው የምናወራው። የምናወራው ስለ ዕቃ ስለምናምን እኮ አይደለም እኮ የምናወራው ስለ ወንድ ባህሪና ስለ ሴት ባህሪ እኮ። በቃ እኔ ወንድ ልጅ የሚመቸኝን ነገርኩህ። በቃ ትክክሉ የሚመቸኝን የወንድ ልጅን ፓርት ነግሬሃለሁ። በዚያ አጋጣሚ የምትወጂው ለምንድን ነው? እሺ ንገሪኝ። ወንድ ልጅ የምትወጂው ለምንድን ነው? በቃ ስሜትን ለማርካት ነው። በቃ ለሴክስ። ሌላ ምን ታሪክ አለው ወንድ? ስለዚህ ወንድ የምትወጂው ለዕቃው ነው እና ሌላ ምን ታሪክ አላችሁ? አንድ ነገር ልጠይቅሽ። ስትታመሚ የሚያጽናናሽ በዕቃው ነው? ስትጎጂ ስትሰበር የሚያነሳሽ በዕቃው ነው? ስታጪ በዕቃው ነው? እሱን አላሰብኩበትም። እሱን አላሰብኩም። ዕቃ አስፈላጊነት የሌለበት ታይም ይመጣል እኮ። ለምሳሌ ቤተሰብሽ ሞቶ ሀዘን ላይ ብትሆኚ በዕቃው ነው የሚያጽናናሽ? ታመሽ አልጋ ላይ ብትተኝ በዕቃው ነው የሚያስታምምሽ? ኖ እንደዛ አይደለም ግን። ስለዚህ ከአንድ ሰው እንዴት ዕቃውን ብቻ እንዴት ብልቱን ብቻ ትፈልጋለሽ ከአንድ ሰው? በቃ እኔ የምመርጠው እንደዛ ነው። በቃ በተፈጥሮዬ እንደዚህ አይነት ሴት ነኝ። በቃ እኔ ሀብት ገንዘብ ምናምን አላይም። ይመቸኛል አይመቸኝም የሚለውን ብቻ ነው እዚህ ጋር እኔ ማረገው ውዴ። ስለዚህ ፈርስት ዴት ላይ ነው ወደ አልጋ የምትወጡት? ፈረስት ዴት ላይ አልጋ ላይ ወጥቼ አላውቅም። እንዴት ነው ፈረስት ዴት አልጋ ላይ መወጣው? ታዲያ ሰውየው ተመችቶሽ እንዴት ትቀጣያለሽ ታዲያ? እንዴት ማለት ኖ፣ መጀመሪያ 4-5 እንወጣለን ውጭ። እራት ሊጋብዘኝ ይችላል፣ ምሳ ሊጋብዘኝ ይችላል ምናምን ነገር። ከዛም በኋላ ነው የምንመቻቸው እኮ። አንድ ሰው ምኑ ሲያስደስትሽ ነው ታዲያ ወደ አልጋ የምትደርሺው? ምኑ ሲያስደስትሽ? መቼም አሁን ለምሳሌ እኔ በማውቀው ሴቶች ከአንድ ሰው ስትወዱት ስታከብሩት ለዛ ሰው ስሜት ሲኖራችሁን አልጋ ላይ የምትወጡት። አይ ልናገር ነበረ ተውኩት። አታክ ታደርገኛለህ። እኔ ነግሬያለሁ ምኞቴን። ይሄ ሽርሙጥና አይደለም ምኞት ነው የተናገርኩት። ሽርሙጥና ሚኒንጉ ምንድን ነው ፍሬ? ሽርሙጥና ማለት በብር የምትሄድ ነው ከተለያዩ ወንዶች ጋር። እኔ ደግሞ እዚህ ጋር ለፍቅር ነው ያዝኩት። ብር ብቻ ነው እና ሌላ ምን አለ? ሽርሙጥና ብር ነው፣ ሌላ ምን አለ? አንድ ሴት አሁን ያለ ገንዘብም ቢሆን ለስሜቷም ቢሆን ብዙ ወንዶች ጋር የምትሄድ ከሆነ ምን አረገች ነው የሚባለው? ሸረሞጠች። ገንዘብ ሳይከፈላትም? አዎ ገንዘብ ሳይከፈላት እኮ። አንቺ አሁን ገንዘብ ሳይከፈልሽ ብዙ ወንዶች ጋር ሄድሽ። የት ነው የሄድኩት? ብዙ ወንዶች ጋር። አንድ ሰው እኮ ነው የምለው። እንዴት ብዙ ወንዶች አረካቸው? አንድ ሰው እንዴት ልታባዛው ትችላለህ? ያለ እሱ አልኖርም አልሽ እኮ። ኦፍኮርስ አልኖርም እንዴ። ሴክስ ማድረግ አለብኝ በሳምንት 3-4 ግድ ነው እንዴ። ካልሆነ ግን ላይ ዙሮ ቲክቶክ ላይ መጥቼ ስጮህ ነው የምወድባችሁ እኮ። ለዛ የሚሆን ሰው እኮ የምትወጂው የሚያከብርሽ የሚያግዝሽ ሰው ያስፈልግሻል። እኔ ምን አገባኝ? አልጋ ላይ ከተመቸኝ ምን አገባኝ? ያክብረኝ ያክብረኝ። እንጦጦ ማርያም ይግባ በንጋታው ከፈለገ። እኔ እኮ አሁን በጣም የሚያስቀኝ ልክ ነሽ። የአብዛኛው ሴትን ባህሪ ነው የምትነግሪን አንቺ። በጣም ደስ ይላል ግልጽነትሽ። ብዙ ሴት እንዳንቺ ነው የሚያስበው። በጣም በተለይ እዚህ ቲክቶክ ላይ ያሉ ሳይሸራሞጡ ሳያረጉ ሴክስ ማይውሉ ማያድሩ አሉ። እዚህ መጥተው በጣም ጨዋ ሆኖ ያስመስላሉ እንጂ ግን በጣም የሚያሳዝነኝ ወንዱ ነው። ወንዱ የሴቶች ይሄ ዲዛይራችሁን ይሄ ፍላጎታችሁን አያውቅም። እንዴት ነው የማያውቀው? እኔ በግልጽ ነው የማወራው። ልንገርሽ፣ አሁን ብዙ ወንድ ስሚኝ፣ ብዙ ወንድ ሴት ልጅ ሴክስ ማድረግ የምትፈልግ አይመስለውም። ለእሷ ደግሞ የኋላ ባክግራውንድ በጣም የሴክስ በጣም ከብዙ ሰው ጋር እንደተኛች ባክግራውንድ ይኖራታል ብሎ አያስብም። እራሱ ከአሁን ከ6 ሴት ጋር ቦዲ ካውንቱ 6 ሴት ሊሆን ይችላል ምናምን፣ ግን ሴቷን ሲያስባት ከአንድ ጋር ወይ ከ2 ሰው ጋር ብቻ ነው የተኛችሁ ብሎ ያስባልና ይለፋል እሷን ለማስደሰት ቀን ተሌት መልፋት። ግን የእሷ ፍላጎቷ መተኛት ነው።
ሳያቅሱን አሁን ለምሳሌ አንቺን እዚህ ቲክቶክ ማያቅ ሶሻል ሚዲያ ማያቅ ወንድ መጥቶ ምስኪን ወንድ መጥቶ ፍሬ እኮ እንክብካቤ ነው የምትወደው ይልና ለመንከባከብ ይፈልጋል። ፋንሲ ቦታዎች ለመውሰድ ይሞክራል። ቦርሳ ሊገዛልሽ ይሞክራል። በሆል ታይም ግን አንቺ በህይወትሽ ስታደርግ የመጣሽው በሳምንት 3 4 ሴክስ ታደርጊያለሽ። ኦፍኮርስ ይሄ ተፈጥሮ እሱ እንዴት ነው የማያውቀው? እነግረዋለሁ። ከመጀመሪያው ስጀናጀነው እኔ ወንዶኜ በ2 ወር በ3 ወር አንዴ እንደማረግ ታውቂያለሽ። እንደዚህ ብዙ ሴት እየፈለገኝ ስንፈተ ወሲብ አለብህ ማለት ነው አይደለም? ስንፈተ ወሲብ ከሌለብህ እንዴት በወር አንዴ ታደርጋለህ? በወርም ላይሆን ይችላል፣ በ3 ወር በ4 ወር አንዴ ሊሆን ይችላል። በቃ ስንፈተ ወሲብ አለብህ፣ ተመርመረው። አይደለም ፍሬ፣ ለመሰለሽ እንደዛ ማረገው ራሴን መቆጥበው ለምን እንደሆነ ታውቂያለሽ? ቴጋትነት አለ ማለት ነው። በዚህ አይደለም እባክህ፣ ወንዶች አይችሉም፣ ከ2 ቀን በላይ መቆየት አይችሉም። ልነግርሽ ነው። እኔ አሁን ወንዶች እንደኔ መሆን አለባቸው ምለው